ግን ያን ደግሞ እንደዚህ አይ ነገር ሲገባበት ደግሞ ማለት ከውስጥ ነው በጣም ደስ ብሎ ነው እያወራለሁ። በማን ሻሽ ታስሪያለሽ እንዴ አንቺ እዚህ ትቀባቢያለሽ እና ይሁና በቃ አስተካክለሽ እንትን ማለት ነው ወይ ትንሽ ደቂቃ እንኳን እስከንጨርሰው ድረስ እንትን ማለት ትችያለሽ። ትንሽ አሁን እስካሁን ድረስ ይሄን እንደዚህ የለፈለፍኩበትን እኮ መጨረስ እንችል ነበር እኮ እስካሁን። እና ታዲያ አሁን እኮ ምንም የተለወጠ ነገር የለም። ለምን የለም? ለምን የለም? አይ ደህና ናችሁ? እግዚአብሔር ይመስገን ደህና ነን። እስኪ ዛሬ አጠር ያለች ትንሽ ቪዲዮ እንስራ። ውስጥ ነውና ግን በቃ ካሜራ አድርጌ ነው ፊት ለፊት ነው የምጠራው። የውዝግብ ቪዲዮ እንስራ ልበላችሁ። በቃ ግን ደህና ናችሁ? እግዚአብሔር ይመስገን። በቃ ትንሽ ጠብቁንና አብረን እንሰራለን። እሺ ላወዛግበው ነው አብረን ከእናንተ ጋር እኔም ከእናንተ ጋር ነው የማየው። እሺ ጠብቁ። የፍቅር ትርጉም ቀጥሎ በተመለከተው አባባል ይገለጻል። ተፋቅሮሰ ፍጹም ሕግ ውእቱ። አባ ቶማስ አልጨረስክም? አልጨርሻለሁ። ና እንዴ ፈልጌ ነው። ቶሎ በልና። የሆነ ሀሳብ መጥቶልኛል እና እንድናወራ ፈልጌ ነው ብለሽ ደቀነሽ ነበር። አይ አይደለም፣ ለእንትን አይደለም፣ ስራ ለይቱ አይደለም። እና አስቀምጠው ነው ማለት ነው። በቁም ነገር ዛሬ የሚቀመጥ ቪዲዮ እንድንሰራ ፈልጌ ነው። የሚቀመጥ በቃ ካሜራ ላይ የሚቀመጥ ይሄ የሚለቀቅ አይደለም ነው የሚለው። ካሜራ ላይ የሚቀመጥ ነው። እንድንው ወይ ስለ ልጆቻችን ላይ መውለድ አሁን እንትን ባንልም ግን ወደፊት ለምንወልዳቸው እግዚአብሔር ለሚሰጠን ልጆች ለእነሱ ነው የምናስቀምጠው። ሲያድጉ ለእነሱ እናስቀምጠላቸዋለን። እንዴት ስለ ልጆቻችን ነው እንደዚህ የምናወራው። ያልወለድናቸው ልጆች ነበር የምለው። ጥሩ ነው እኮ አሪፍ ሀሳብ ነው። ያልተለመደ ሀሳብ ነው። እንደውም እኔ በጣም ይቆጨኛል ታውቂያለሽ፣ እንደዚህ ቤተሰቦቻችን ስለኛ ያላቸውን ነገር ወይም ደግሞ እኔ ብዙ ፎቶ የለኝም የልጅነት። ኧረ የለም ውስጥ ውስጥ የሚጨበጠሽ ነገር አለች። መጽሐፍ የለም ምንድን ነው ይህም ለልጆቻችን እና የኔ ሀሳብ አሁን እንትናችንን ነው። ይሄ እንዴት ነው ልጅ እንዴት ማሳደግ እንዳለብን፣ እንዴት እንደሆነ ልጆቻችን መምራት እንዳለብን በቃ ስለነሱ እኛ እንደ ወደፊት እንደዚህ እናደርግላቸዋለን፣ እንደዚህ እናቀዳለን የሚለውን ነገር እንወያይበት ነበር እና አሁን አንተ ስለ እንደዚህ አይነት ነገር ሀሳብ ምንድን ነው? እኮ እሺ እየነገርኩሽ ነበረ። ደስ ብሎኛል ብቻ ሀሳቡ እግዚአብሔር ፈቅዶ የምንወላቸው ልጆቻችን ወደፊት ይህን ሁላ ነው የምናስቀምጥላቸው። ምን እያከክሽ ነው? እንዳበጠም ድንገት እኮ ነው የበላኝ። ቀልታለሽ ደግሞ አንተ ብለሽ አስመሽ ነው እና ካስችልሽ ለምን ትገቢያለሽ? አንቺ እሷ ውስጥ አትፈጪ እንዴ? ጥሩ ሀሳብ ነው ያነሳሽው እኮ ነው እና ደስ ይላል እንደዚህ ለልጅ ማስቀመጥ። ለምን እኔ ይቆጨኛል። አሁን ድሮ እናቶች አባቶች እንደዚህ ስለ ራሳቸው ያው ቪዲዮ ካሜራ ላይኖር ይችላል እርግጥ፣ ግን ቢያንስ ፎቶ አብረን ብንነሳ ምናምን ነገር በጣም ደስ ይለኝ ነበር። እና እናንተ ግን እድለኛ ናችሁ በጣም እንደዚህ አይነት እናት አላችሁ። ቪዲዮ ማስቀመጥ የምትል ነገር ሰርፕራይዝ ያደረግሽ ማርያም ደስ ብሎኝ ነበር።
ቪዲዮ አላስጀምርሽው ታዲያ አስጀምርሽ ነው እንደዚህ የምትሆኝ? እኔና ይሄን ሁላ ነገር ይዘሽ የምናምራው በቃ ወይ ጨርሽ እናንተ ይሄ ልብስ የምታደርጊው ነገር ጨርሽ ነው። ቀርበ ማርያም እንዴ ምንሽ ነው? አሪፍ ነው። እሺ ቀጥላ እንዴ አሁን ይሰውራ በጣም ደስ እያለኝ ነው ያወራ ያለው ትረፊ እንደዚህ ተረ ምንሽ ነው? እሺ ቀጥል እኔ ራሴ ላስተካክል በዛው እንዴ መለሱ ምን አለ አሁን እንደዛ ብትይኝ የሆነ ደህና ነገር ለብስ ነበር እኮ ለምን ሰላምና ደህና ነገር ለብስ። እሺ እና ደስ ብሎኛል። ጥሩ እናት ነው ያለቻችሁ እንደዚህ ለልጆቻችን እናስቀምጥ ምናምን ነገር ብላ እንትን የምትልና እንወዳቸዋለን። ስንት ልጅ ነው? ብዙ ስንት ልጅ? እሺ እግዚአብሔር ይመስገን። እሺ አሁን ጥያቄሽን አንድ በአንድ ለመመለስ በጣም ዝግጁ ነኝ። እሺ ጥያቄ ለምሳሌ ሳይሆን በቃ አሁን አንድ ሰው ልጅ ከመውለዱ በፊት አንደኛ ምን ማድረግ አለበት? በእርግጥ እዚህ ጋር ይሄ እንትን ነው አንተ አስበው አቅደው አይደለም፣ ይሄ ነው የእግዚአብሔር እቅድ ነው። ይሄ ጉዳይ ግን ያው እንደ ሰው አንተ ታስባለህ፣ እግዚአብሔር ይፈጽማል። እንደዚህ ታስባለህ፣ እግዚአብሔር ደግሞ ሁሉንም የሚያደርግ እግዚአብሔር ነው። ግን እንዴት ነው አሁን አንተ ልጅ አስተዳደግ በቃ ታቅ ማሰደግ እንዴት ነው እንዴ? ምን ማለት ነው? እናቴ ነው ያዝያለው አቅፍ ያለው እናቴ ስትወልድ አስታውሳለሁ። አሁን እናቴ ታውቂያለሽ 6 ዓመት ልጅ አላት። በቃ እኮ እንደዛ ካወቅሽ እንደዛ ከሆነ እንዴት ይመስላል? እንዴት እኔ እሺ ገብቶኛል ሀሳቡ። ልጅ የእግዚአብሔር ጸጋ ነው። ይሄ ትልቁ በጣም ትልቁ ስጦታ ነው። በእግዚአብሔር የሚሰጥ በጣም ትልቁ ስጦታ ሰው ነው። ለምን ለሰው ልጅ ክርስቶስ ከሰማይ ወደ ምድር ወርዶ ተሰቅሎ ያዳነው የሰው ልጅ ነው አይደለ? የሰው ልጅ ሲሰጥ ከአንድ በላች የሰው ልጅ ሲሰጥሽ ለአንቺ እንድታሳድጊ ፋሽን አይደል እንዴ? በሁለቱም ሳይል ስለሆነ አያስታውቅም። በዚህ ነው እሱ ግን እንደዚህ ላድርገው ምን ያርሽ ነው ማርያም አንቺ ትልምልሽ ነው ቀን ቦዲ መስለ እውነት እያናደድሽ ነው እንዴ? ቁም ነገር ማድረግ እንትን ያልሽ ሲጨንቀን ማርያም እንዴት እንደጨነቀኝ እጄ ሲታይ እኔ ይሄ ሲታይ ደስ አይለኝም። ከዚህ ወደዚህ እሺ አሁን ጨርሽ በእናትሽ እሺ ጨርሽ ምን ነው አሁን ጨርሻለሁ። ያው እየሰማሁ ከልቤ ነው የምሰማው። እሺ በጌታ እንዳታወሪ አሁን ሞራው ወይ እኮ እንትን አይደለም ቁም ነገር ነው የምናወራው። ቁም ነገር ነው እኮ አሁን አራተኛ ሹ ምናምን ነገር ውስጥ ተቋርጪ መቼ እኔ አዎ ተቋርጪ በጣም ብዙ ጊዜ ነው ያሳበኝ። እየተቀደደ እንዳይመስል ነው ይሄና ይሄ ከዛ ደግሞ ይሄን ሳወጣው ያነሳሽው ሀሳብ በጣም ደስ ይላል። እሺ ቀጥል። እምልሽ በጣም ደስ አለኝ። ሳወራ ራሱ በጣም ጥሩ ስሜት የተሰማኝ ነው እና ስታቋርጪ እንዴ በጣም የተናደድኩ ነው። እሺ ነው እኮ በስርዓት እየሰማሁ እና ባጭሩ ልጆች የእግዚአብሔር ስጦታዎች ናቸው። እሱ ዋጋ የከፈለበት አካል ነው፣ ዋጋ የከፈለበት ነፍስ ነው እና አሳልፎ ለአንቺ ሲሰጥሽ እንድታሳደጊው፣ እንድታኖሪው፣ እንድታጠጪው ሲሰጥሽ በጣም ተማምኖብሽ ወይም ደግሞ ለአንቺ ምን ልስጣት ብሎ አቅዶ በጣም ትልቁ ስጦታ ምድር ላይ ልጅ እሺ ከእግዚአብሔር ሊሰጠን የሚችለው በቃ በረከትን እናገኝበት ምንድነው? ሴት በልጆቿ ትጸድቃለች በምትወልዳቸው እነሱን በማሳደግ ማለት ነው። አዎ እና በልጆቿ የምትጸድቅ የበለጠ ማለት እነሱን በማሳደግ በማብቃት እነሱን መልካም ማስተማር ብቻ አይደለም። የሰማሽ ማስተማር ብቻ አይደለም። ልጅ ምንድነው ማስተምረው ብላ ተጨንቃ የት ነው ማስተምረው ማለት
በጣም ትልቅ ነገር ለቤተሰብ ልጅ ሲሰጥ ቀላል ነገር አይደለም። እየሰማሽ ነው? እና ልጆቻችን አይመጣሉ የሚሰሩ ይመስላል። ለምን ይቆረጣል? እኔ እያወራሁ አይደለ? እየሰራሽ ያለሽው እያወራሁ እኮ ነው። እየሰራሽ ያለሽው አይደለ? እንዴ ያምሻል እንዴ? እኔ አንቺ ባትሰሩ ማርያምን መስራት አይቀርም። ቪዲዮ ተንሽ ነው ታዩ። ተንሽ አይደለም ማኔ ከሁሌ ድርቅ ብሎ ከንፈሬ ለምንድን ነው እና መጀመሪያ አስተካክለሽ አትሪም እንዴ? እኮ ትዝ ሲለኝ እኮ ነው እንትን የምልህ። እሺ በእናትሽ እኔ እንትን ልበለው እውነት እኔ መስራት አይቀርም። እንኳን ብቻ ነገርሽ ይሄን ግን እኔ ቪዲዮ ብዬ ተናግረው እንዴ ምን ሆነሽ ነው? እንሰራዋለን እና እየሰራን ነው። በስነ ስርዓት እንሰራው ከሰራን ነው። አለበለዚያ ነው እኔ ሌላ ጊዜ እሰራዋለሁ። ራሴ ብቻ አልፈልግም። ይሄን ጥያቄ እኔ ራሴ ጥያቄ አወጣለሁ። እሺ አሁን ሌላ ጥያቄ አለኝ። ብዙ ጥያቄ እኮ ነው ያለኝ። ምን እንደጠይቅሽኝ ላይ እየጠፋብኝ ነው። በየማሉ ምን እንደምን እንደዚህ ነገር እንዴት ነው አሁን አንቺ እናት ነው የምትሆኚው ማለት ስለ ልጆች እያወራን እንዴት ነው አንስተሽ የምትቀበዩ? ረስተሻቸው ነው እንዴ? እኔ በጣም እያሳልኳቸው ነው። አይሙሬ ላይ ራሱ ማርያም ድርቅ አለች መሰለኝ በዛ እና ሌላው ደግሞ ማለት ነው ለልጆችሽ ነው የምታስቀምጪው። ምንድነው ድርቅ አለ ነገር ደግሞ ምን ማለት ነበር እያየሁት አይደል? እሺ አሁን ለመለስልሽ ወይስ እኔ ችግር የለውም? አንቺ ምትባቲ መልስልኝ። ማርያም እየተናደርኩ ነው። እሺ እኔ በእንደ ሴንሲቲቭ ነገር ነው ያነሳሽው። እሺ መልስ እና መሀል ላይ ሀሳቤን የከፈትሽው ራሱ ወደ ሙድ ገብቶ ራሱ ማለት ደስ ብሎ ራሱ ለማውራት ይደብራል በጣም። በቃ እሺ ዝም ብዬ ከዚህ በኋላ እኔ አምናለሁ ልጆች የእግዚአብሔር ስጦታዎች ናቸው። አበላሽብኝ እንጂ ከቅድም ጀምሮ የተናገርኩት ነገር እግዚአብሔር ለአንቺ ሲሰጥሽ ልጅ በጣም ለትልቅ ኃላፊነት አዘጋጅቶሽ ነው የሚሰጥሽ። የሰው ልጅ በመላእክቱ የሚያስጠብቅ ለሰከንድ እንኳን መላእክቶቹ ከዓይናቸው ልጆቹን ሳያርቁ የሚጠብቋቸው እግዚአብሔር እነዛን መላእክት የሾመው ምን ያክል የሰው ልጅ መልካም አድርጎ ቢፈጥረው ነው፣ እንዴት ቢወደው ነው። ኢማጂን እነዛን መላእክቶች 24 ሰዓት እንዲጠብቁት አድርጎ ሾሞለታል አይደለ? ለአንቺ ደግሞ እንድትወልጁ በማህፀንሽ አሳድሮ ከውስጡ ነው ጠብቆ። ዳዊት ምን ይላል መሰለሽ? እምከርሰሜ አንተ አምላኬ፣ ከእናቴ ማህፀን እንኳን ሳለው አንተ አምላኬ ነህ። በማህፀን ውስጥ ሆኜ ሳለው እሱ ነው የሚጠብቀው። እናቱ የበላችሁ ተጭኑ እንዳይገለው፣ የጠጣችሁ አፍሩ እንዳይገለው ጠብቆት ምን ብሎ የሚያኖረው እግዚአብሔር ነው። ምን ያክል ስጦታ ነው! በምን እንዴት በእናት ማህፀን አሽጎ እኛ ስጦታ ስንሰጥ እንዴት የሆነ ፕላስቲክ አለ አይደል? ብልጭልጭ ምናምን በሱ በእናት ማህፀን አሽጎ የሰው ልጅ ወደ ምድር ሲያመጣ ምን ያክል የታደለ ስጦታ ነው! እና ልጆቻችን በጣም እድለኞች ናችሁ መወለዳችሁ። እግዚአብሔር ለኛ እናንተን ስጦታ አድርጎ ሲሰጥ እንትን ነው፣ አሪፍ ነው። በማሪ ናው በጣም እግዚአብሔር መልካም ነው፣ ሁሉን ያደርጋልና እግዚአብሔር ደግሞ በሰላም ያምጣችሁ። እና ደግሞ አባታችን ጥያቄ የጠየኩት ነው። ሻም ጥያቄ መልስ ቀጥል እና የምሻሉ አንቺ ታይኒ ለምዶ መጻፍ ለምዶበት ትክክለኛ ነገር እየተናገርከው አይደል? ምን ትክክለኛ ነገር እየተናገርሽ አይደለም። ለምን እየተናገርከው ነው? እንዴት ነው እያወራህ ቆርጣሽ ለምን እንትን ምን እያወራሽ ነው? ምንም እኮ እያወራሽ አይደለም እኮ በየመሀሉ ምናምን እየፈተሽ እያሰርሽ እያወራን ነው። በቁም ነገር ወሬ ላይ ተነስተህ ትሄዳለህ እንዴ? ከዚህ በላይ እንዴት ሊሆን ነው? ተናዳጅ አባት የላቸውም። እሺ ልጆቼ ተናዳጅ አባት የላቸውም። በጣም ግን ያናደሽ ተነስተህ ከእናታችን ጋር ቁጭ ብለን በስርዓት እያወራ እኔ ስርዓቴን ይዤ ነው ቁጭ ብያለሁ። እሱ ግን እንዴት ተነስቶ ይሄዳል ብሎ እነሱ የሚያዩት ይሄ ነው። አሁን እንዴት ግንፍል ብለህ እንዴት ያዩታል? ምን ልታደርጋቸው ነው እንዴ? ምንም ያደረኩት ነገር የለም። የሚታይ እኮ ነው። እኔ አሁን ምን አድርጌያለሁ? እስኪ ምን አድርጌያለሁ? ምን አድርጌያለሁ? እሺ አንተ ተስተካክለህ ተቀመጥና በስርዓት አውራ።
ሌላ እንዴት ነው ማሳደግ ማለት እንዴት ነው ስለ ልጅ አስተዳደግ እንዴት ነው? አንቺ ለጠይቅሽ በቃ አንቺ ምን ይጠይቅሽ እና አይደለማ ይሄ የጠያቂነት ምንም እንትን የለሽም፣ ስርዓት የለሽም። ሰው እየጠየቀ እያወራ ደግሞ የአራሽ ያነሳሽው ሀሳብ ሴንሲቲቭ ኢሹ ነው። በቃ ደስ ይላል፣ ግን ያን ደግሞ እንደዚህ አይነት ነገር ሲገባበት ደግሞ ማለት ከውስጥ ነው። በጣም ደስ ብሎ ነው እያወራለት በማለት ሻሽ ታስሪያለሽ እንዴ አንቺ እዚህ ትቀባቢያለሽ እና ይሁና በቃ አስተካክለሽ እንትን ማለት ነው ወይ ትንሽ ደቂቃ እንኳን እስከንጨርሰው ድረስ እንትን ማለት ትችያለሽ። ትንሽ አሁን እስካሁን ድረስ ይሄን እንደዚህ የለፈለፍኩበትን እኮ መጨረስ እንችል ነበር እኮ እስካሁን። እና ታዲያ አሁን እኮ ምንም የተለወጠ ነገር የለም። ለምን የለም? ለምን የለም? አሁን ዝም ብለህ ሌላውን ጭቅጭቅ ተወውና ተጨቃጫቂ ነው እንዳይሉ ታስማ አንቺ እንደዚህ ደግሞ ተሰምቶኝ አያውቅም። ተጨቃጫቂ ነው እንዳትባል። ስለዚህ ቁጭ በልና በስርዓት በቃ በምን መንገድ ልጆች በምን መንገድ ሂጂ እኔ ላውራቸው እኔ ነገሩ ይሄንን ቪዲዮ ነው ብዬ እንትን አይደለም፣ ግን በጣም ደስ ይላል እኮ እያወራሁ ያለሁት ነገር ራሱ እኔ ደስ እያለኝ ነው እያወራሁት አይደል? ለምንድን ነው በየመሀሉ የምትገቢው? ነው ታዲያ አሁን አልገባም። አሁን ቁጭ ብያለሁ እሰማሃለሁ። በቃ ልጅ በምን መንገድ ማደግ አለበት ብለህ ታስባለህ? ምን ማለት ነው በምን መንገድ? እስኪ አብራሩ። አንቺ ራስሽ ገብቶሻል? የምትጠይቂው ጥያቄ ባይገባሽ እኮ ነው የምትጠይቂው ጥያቄ ባይገባሽ እኮ ነው በየመሀሉ እየገባሽ እንትን የምትይው። አልገባኝም። ለምንድን ነው የማይገባኝ? አስቤበት እኮ ነው እና ያልኩህ። እሺ አሁን ለመጨረሻ ጊዜ አሁን ይሄው ቀጥል ይያለሽ። እሺ እንዳታወሪ። እኔ አናትሽን ነው የምልሽ የሆነ ነገር እንዴ እውነት እመታሻለሁ። በስ እውነት ነው ዛሬ አዎ ይመታል እንዴ እናት እንዴ ምንም አላርፋሽም ታዲያ እንዴ ምን ነገር እናት ይመታል መልስላቸው። እናት ይመታል እባክሽ እናት እኮ እናት ኮሽ በደንብ ልስራበትና ዝም በይ እና ያታናጅኛ ሌላ ወራና በቃ ሊምሽ ሰራኒ መጽሐፍ ይልጨርስ ይቅርታ ብላ ለንግግር አይባልም። እውነትሽን ነው ግን በቃ በል ልሄድ ነው እኮ ይሄን በል እኮ ለእነሱ ነው የሚቀመጥ ነገር ነው። እሺ እኔ ልጅ ይቅርታ እሺ እናት እንደዚህ አትባል፣ ግን ይሄን ቪዲዮ ለእናንተ ነገሩ አላሳይም። እኔ ለብቻዬ እንትን ሰራላችኋለሁ፣ ግን ይሄ ቪዲዮ ነው ብዬ ይሄን ነገር አላሳይም እኮ አሁን ይሄን በስራ እሺ እኔ አሁን አንድ ሀሳብ ብቻ ነው ይሄ እሱን ሀሳብ ተናግሬ እኔ እንዳትጎትቺኝ ነው ተነሽቴ ነው ጥዬሽ ነው እጂ ገብቼ መጽሐፌን አነባለሁ እኮ እሺ በስነ ስርዓት ማታወሪ ጋር ይሄ ጥዬ እሄዳለሁ። እሺ ነገር ምንድነው ልጆች በምን መንገድ ማደግ አለባቸው ብለህ ታስባለህ? በምን መንገድ አለባቸው? በጣም አሪፍ ጥሩ ነው። እሺ ጥሩ ሀሳብ ነው። ልናገር ልጨርስ እኮ ጨርስ። ልጆች ቢቻል ቤተሰቦቻቸውን ቢቻል በቃ ማለት መልካም ቤተሰቦች ከሆኑ ቤተሰቦቻቸውን ሆነው መስለው ማደግ ያለባቸው። እኔና አንቺ የምናሳያቸውን ነገር ነገ ወደ ውጭ ወጥተውም እነሱን በሚወዷቸው ልጆች ያንጸባርቁታል። ያን ነገር እየሰማሽ ነው። ይሄሽ ነው ሀሳብሽ እዚህ አይደለም። ማርያምን እንደዚህ ብለሽ ቁሬና ነገር ያይሻለሽ። እሺ ተይው እና መልካም ቤተሰብ መልካም ልጅ ያፈራል። ገብቶሻል? እንደ ኮትኳጩ እንዳያጠጭው ነው። እነሱም እኛ መልካምነትን ካሳየናቸው በመልካም ያድጋሉ። ስለዚህ ቤተሰቦቻቸውን መስሎ ማድረግ አለባቸው። ቅዱስ ዮሐንስ አፈወርቅ ነው መስል ምን አለ? አራያችሁ ማን ነው? ማን ነው አራያ ያደረጋችሁት? ለህይወታችሁ ለማደጋችሁ እዚህ እዛ አሁን ላላችሁበት ቦታ ለመድረሳችሁ አራያ ያደረጋችሁት ማን ነው ይለናል። ያ አርአያ ቤተሰብ ወይም ደግሞ ከሚያነባቸው አሁን ቅዱስ ያሬድ አለ አይደል? ቅዱስ ያሬድ ማለት የተፈተነ ሰው ተፈትኖ ወርቆ የተነሳ ለልጅሽ እለት እለት ይሄን ነገር ብታስተምር ይሄን ነገር ብታሳዩ ነገር ቢወርቅ እንኳን የሚነሳበትን ነገር ያያል ማለት ነው። ስለዚህ ቅዱስ ያሬድ ትልቅ አርአያ የሚሆን አባት ነው ማለት ነው። ስለዚህ ልጆች ማድረግ ያለባቸው ምንድነው? መልካም ዋኖቻችሁን አስቡ ይላል ማለት ነው። ዋኖቻችሁን አስቡ እስካሁን ቆየንባት እንትን እንዳት እንዴት ደውላት እናደርጋለን? ይሻላል እንደዛ እኮ
ና እሺ በቃ ና ና ምን እያደረክ ነው? ይሄም ለልጆቻችን ነው። በጣም ትቀልጃለሽ። እኔ መጽሐፌን አስረሳሽኝ። መታ እዚህ አኩርፍ ቁጭ አልክ። ለምን አትቀርሽኝ? እንዴ ለምን እንደመጣህ ነው? እኔ እያወራሁ በቁም ነገር አንተ ጥለኸኝ መጣ። ምን ይልታል? እሺ ኖር ያልፈልግም ማለት ስማ እንካ ስማኝ፣ እንደዚህ አትናደደ። ከዛም መጣው አይደለ በቃ እኮ ልንገርህ። አሁን አውቃለሁ እኔ ስለ እንደዚህ ስለ ልጅ ምናምን ስለምትወድ እንደዚህ ሲነሳ እንትን ትላለህ። ሆን ብዬ ነው እኔ ያደረኩት። ስማኝ ልንገርህ። አሁን በለሽ ማን ሆነ ገባኝ እኮ በቃ ማለት እሺ እኛ ነውራ አሁን በቃ ቤተሰቦችን ሰላም በላቸው። እኛ የሚቀመጥ ሳይሆን ይሄ ቪዲዮ እየሰራው ነበር። ቪዲዮ እየሰራሽ ማለት ምን እኮ የሚቀመጥ አይደለም፣ ለልጆቻችን የሚቀመጥ ነው። እንደዚህ ነው ብዬ አይደለ? እንደዛ አይደለም። በቃ ለቤተሰቦቻችን ነው። ቤተሰቦቻችን ምንድነው? ለዩቲዩብ ቤተሰቦቻችን በቃ ፈልግሽ ነው። በልጅ እንደዚህ አይነት ቃል አይ ላወዛግብ ፈልጌ ነው። እንዴት ነው ተልባት ይያሉ ውዝግብ እንዴት ነው ያናደደው? ውዝግብ እኮ አይደለም፣ ንዴት ነው። ማርያም በስሜት መጣውብህ ሄድኩብህ። እሺ ዙራ ታዲያ ይመቻት። በጣም አገኝታኛለች፣ ግን በልጅ እንደዚህ ነገር ዳግመኛ እንዳታወሪ እና ደስ ይላል። ደግሞ እኔ እሰራላቸዋለሁ ልጆቼ ወደፊት ለምወዳቸው እግዚአብሔር ብሎ ፈቅዶ እንኳን ሀሳቡን አመጣሽልኝ። እውነት እንኳን ሀሳብ ነው እና በጣም ደስ ብሎኝ ነበር። እዩት ስሙ፣ እኔ ነኝ ሀሳቡን ያመጣው። ለታያቸው ታስብ ነበር? አላሰብኩትም፣ ግን እንደዚህ ይደረጋል ለካ። እና ውድ ቤተሰቦቻችን ስለምትመለከቱት እናመሰግናለን። አላሰብኩም እንደዚህ እንትን ትቀልድብኛለሽ ብዬ፣ ግን ተገንተሃል። ስለዚህ ጥሩ ነው። ይመቻችሁ። እሺ ሰላም ሁኑ እና ደግሞ እንትን በላቸው። እናመሰግናለን። 600 ገብተናል። አንቺ 600 ምናምን ገብተናል። እግዚአብሔር የተመሰገነ ይሁን። በእናንተ ድጋፍ ነው። እናመሰግናለን በጣም። አሁንም ደግሞ እንደተለመደው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልን፣ ኮሜንትም ስጡን። ታዳጊዎች ነን። እናንተ ቤተሰቡን እናድጋለን እና ይመቻችሁ። ሰላም እግዚአብሔር ከእናንተ። እናመሰግናለን። ይመቻችሁ። ሰባኪ አይደለ? ስለ ልጆችም እኮ እየሰበክ ነበር እና እናመሰግናለን። ሰላም ሁኑ። ቻው